ከመጋረጃው ጀርባ ራሱን ብቅ ያደረገው እውነተኛው ተጋዳይና ተፋላሚ ከጆኒ ፊት ሊቆም እነሆ ጊዜያት ቀርተዋል። ጆን ጁጁሱ እኔን ፈርቶኝ ነው። ጆኒ ጥያቄውን ይቀበለው ይሆን? ሰላም በያላችሁበት ይሁን ውድ ቤተሰቦቻችን፣ ይህ ኢትዮ ግሎባል 360 ኒውስ ነው። በዛሬ መረጃ ሰዓታችን ከትላንት በስቲያ ማለትም ዕለተ ቅዳሜ ምሽት ላይ በአድዋ 00 ሙዚየም የተከናወነው በኢትዮጵያ የመጀመሪያው የኤምኤምኤ ፋይትና እንዲሁም ደግሞ እዚያ መድረክ ላይ የተነሳውን ግለት ተከትሎ የቀረበ አንድ ጥሪ አለ። ቀጣዩ የጆኒ ተፋላሚ እኔ ነኝ ብሏል። ይህን ጉዳይ በስፋት እንቃኛለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ተከተሉን። ቪዲዮን ከወደዳችሁት ላይክ፣ ሼር በማድረግ ሌሎችም እንድታካፍሉ እንጋብዛለን። እስከ ፍጻሜው መልካም ቆይታ። ያለፉትን ወራት በቃላት ጦርነት በዲጂታሉ መንደር በርካቶችን ትኩረት ስበው ነበር። ንቃተ ህሊናና እንዲሁም ደግሞ ጆኒ ጁጁትሱ በመባል የሚታወቁት ሁለቱ ወጣቶች ንቃተ ህሊና ከቦንጋ ድረስ ተጉዞ አዲስ አበባ መጥቶ የኑ ፍልሚያ ለማድረግ የ3 ወራት የፈጀ ከፍተኛ ልምምድ አድርጎ ነበር። በጁጁትሱ ደግሞ አንድም ቀን ተረድቶ የማያውቀው ጆኒ በብዙ መድረኮች ማንም ቢገጥመው እንደማይሸነፍና እጅ እንደማይሰጥ ሲናገር ነበር። እርሱን ለማሸነፍ ብቸኛው ሰው እኔ ነኝ ያለው ንቃተ ህሊና መጥቶ ፍልሚያው ተከፈተ። የትላንት በስቲያ በዕለተ ቅዳሜ በኢትዮጵያ ስፖርት ታሪክ ለመጀመሪያ ጊዜ የኤምኤምኤ ፋይት ወይም ደግሞ ድብልቅ ማርሻል አርት ተደረገ። በዚህም ደቂቃዎችን በፈጀው ፍልሚያ በመጀመሪያው ዙር ንቃተ ህሊና ለጆኒ ጁን ሰጠ። ያ መድረክ እንዲያ ባለ መልኩ በብዙ ተጠብቆ ባልተገመተ አጨራረስ ከተጠናቀቀ በኋላ አይኖች ሁሉ ወደ ብዙ መልኩ አማተሩ። በኢትዮጵያ ውስጥ ያለ የትኛውም በማስተር ደረጃ ይሁን በየትኛውም መልኩ የሚገኝ የማርሻል አርት ሰው መጥቶ እኔን ይቅጠመኝ ሲል ጥሪ ያቀረበ ጆኒ ይህን ጥሪ ግን ጊዜያ ሳይፈጅ እዚያው መድረክ ላይ ነበር እውን ሆነው እኔ ገጥመሃለሁ ሲል ፊት ለፊት ቆመ። ጆኒ ከማስተር አገረ ሰላም ጋር ፊት ለፊት እንዲፋጠጡ አደረገም። ይህ ሰው ማን ነው? ማስተር አገረ ሰላም 5ኛ ዳን የደረሰው ይህ ሰው ቀጣዩ የጆኒ ተፋላሚ ይሆናል ተብሎ እየተጠበቀ ይገኛል። ጆኒ በየትኛው መልኩ ቢሆን እኔን የሚረታውና የሚያንበረክክ ስፖርተኛ በኢትዮጵያ ምድር የለም ሲል ነበር ጥሪውን ያቀረበው። ያም ሆኖ ግን ይህ ጥሪ እዚያው በሰከንድ ውስጥ ከተመለሰ በኋላ የበርካቶች ትኩረትና እንዲሁም ደግሞ ጥያቄ ሆነው ማስተር አገረ ሰላም ማን ነው የሚል ነው። በሪንግ ውስጥ ያለው ትኩሳት ገና ሳይበርድ የዕለተ ቅዳሜው የድል ጩኸት በደጋፊዎች ጆሮ ውስጥ እያስተጋባ ሳለ ነበር የኢትዮጵያ የውጊያ ጥበብ ወይም ደግሞ ኮምባት ስፖርት አዲስ ምዕራፍ የከፈተው። በዚያው የስፖርት መድረክ ላይ በንቃተ ህሊናና እንዲሁም በጥንካሬ መድረኩን የተቆጣጠረው ጆኒ ዛሬ ከፊቱ የቆመው ተራ ተቃዋሚ ወይም ደግሞ ተፋላሚ አይደለም። ከሽሮ ሜዳ ተራሮች ስር የበቀለ ባለም አቀፍ መድረኮች የኢትዮጵያን ሰንደቅ ዓላማ ከፍ አድርጎ ያውለበለበ በቴክኒክ የረቀቀና በጽናት የታነጸ የማርሻል አርት ጥበብ አንበሳ ሲሉ ብዙዎች ስለርሱ የሚያውቁ እየተናገሩት ይገኛሉ። ታዲያ ይህ ግጥሚያ በሁለቱ ተዋጊዎች መካከል የሚደረግ ፍልሚያ ብቻ አይደለም። ይህ በወጣትነት ጉልበትና እንዲሁም በረጅም ዘመን ልምድ በፈጣን ጥቃትና በማስተማር ቴክኒክ መካከል የሚደረግ የክብር ፍልሚያ ሲሉ ይጠሩታል። የኃያላኑ ማንነት ማስተር አገረ ሰላም ማን ነው? ከሽሮ ሜዳ እስከ ዓለም አቀፍ መድረኮች ማስተር አገረ ሰላም ስሙ ሲነሳ መጀመሪያ ወደ አእምሮ የሚመጣው ጽናት ነው ይላሉ ስለርሱ የሚናገሩና የሚመሰክሩ። በአዲስ አበባ ሽሮ ሜዳ ሰፈር ውስጥ ስፖርትን የጀመረው ማስተር አገረ ሰላም ዛሬ የቴኳንዶ 5ኛ ዳን ባለቤት ነው። ይህ ደረጃ ዝም ብሎ የሚገኝ ሳይሆን በብዙ ሺህ ሰዓታት ልምምድና በማይደክም ጽናት ውስጥ የሚገኝ በብዙ ላብና መስዋዕትነት የተገኘ የጥበብ ማማ እንጂ። በኢትዮጵያ ብሔራዊ ቡድን ውስጥ ለ8 ተከታታይ ዓመታት በቆየባቸው ጊዜያት ማስተር አገረ ሰላም የአገሩን ስም በክብር አስጠርቷል። ታሪኩ እንዲህ በቀላሉ የሚነገርለት ሰው አይደለም። በአውሮፓ፣ በኖርዌይ፣ በዴንማርክና በስዊድን መድረኮች የማርሻል አርት ጥበብ ልዕልናውን አሳይቷል። መካከለኛ ምስራቅም ተጉዟል። በእስያ፣ በታይላንድ፣ ህንድና እንዲሁም ደግሞ ወደ አፍሪካ ግብጽ በነበሩ ውድድሮች አቅንቶ በብቃት ተወጥቷል። ከዚህም በተጨማሪ በሞዛምቢክ ማፑቶና በሞሮኮ አህጉራዊ በላይነትን ያረጋገጠባቸው መድረኮች ስለርሱ በስፋት የሚነገሩለት ናቸው። በአጠቃላይ በ11 ሀገራት ውስጥም የወርቅ የብርና የናስ ሜዳሊያዎችን የሰበሰበ የኢትዮጵያ ስም በዓለም አቀፍ የቴኳንዶ መድረክ ላይ በደማቅ ታሪክ እንዲጻፍ ያደረገ እውነተኛ ተፋላሚ ሲሉ ይጠሩታል። ዛሬ በአገረ ፊትነስ ዞን ጂምናዚየም ወጣቶችን እያሰለጠነ የሚገኝ አንጋፋ ስፖርተኛ ነው። ጆኒ እስካሁን ባደረጋቸው ግጥሚያዎች የሰነዘራቸው ድብደባዎችና እንዲሁም ያሳየው የጥንካሬ ልክ አስደማሚ ነበር። ነገር ግን ማስተር አገረ ሰላም ወደ ሪንግ መግባቱ ለጆኒ አልጋ ባልጋ የነበረውን ጉዞ ወደ አቀበት ይቀይሯል ይላሉ ስለሱ የሚናገሩ።
ቀጣይ እዚህ መድረክ ላይ እኔ ቆሜ ያሳያችኋለሁ። ማስተር ማን እንደሆነ ጥበብና ልምድ ምን ማለት እንደሆነ በተግባር የምታዩበት ይሆናል ሲል ማስተር ሀገረ ሰላም በዚያው የፍልሚያው ምሽት መጠናቀቅን ተከትሎ ተናገረ። ይህ ንግግር የጆኒ ደጋፊዎች በሁለት ስሜት ከፍሏቸዋል። በአንድ በኩል የሚወዱት ተዋጊ አዲስ ፈተና ስለቀረበለት ሲደሰቱ፣ በሌላ በኩል ደግሞ የማስተር ሀገረ ሰላምን ዓለም አቀፍ ተሞክሮና የቴኳንዶ ጥበብን በብዙ መልኩ ስጋት ውስጥ እንዲገቡ አድርጓቸዋል። የርቀት ቁጥጥር ማስተር ሀገረ ሰላም የቴኳንዶ ባለሙያ እንደመሆኑ መጠን በእግሮቹ የሚሰነዝራቸው ጥቃቶች መብረቃዊና ሩቅ ተወርዋሪ ናቸው። ጆኒ ወደ ማስተሩ ቀርቦ የለመደውን የቅርብ ውጊያ ለመጀመር ከፈለገ መጀመሪያ ማስተሩን ረዥም የእግር ጥቃቶችን ማለፍ ይኖርበታል። ጆኒ በጉልበትና በወጣትነት ስሜት ሊመራ ይችላል። ማስተር ሀገረ ሰላም ግን በ11 ሀገራት ያካበተው ዓለም አቀፍ ልምድ በውጥረት ወቅትም እንዴት መንተንፈስና ሁኔታዎችን መቆጣጠር እንደሚቻል ያስተምራል። ይህ ሪንግ አይኪው ይሉታል የስፖርቱ ሰዎች። ጆኒ በቀላሉ እጅ የማይሰጥ የብረት ያህል የጠነከረ ጡንቻና የማይበገር የውስጥ ማንነት እንዳለው እስካሁን ባደረጋቸው መድረኮች አሳይቷል። የማስተሩን ቴክኒክና አቅም በጽናት ተቋቁሞ ወደ ውስጥ ዘልቆ መግባት ከቻለ ግጥሚያ ወደማይገመት አቅጣጫ ሊቀየር የሚችልበት እድልም ይኖራል። ይህ ግጥሚያ በኢትዮጵያ የኤምኤምኤ ታሪክ ውስጥ ትልቁን ትዕይንት እንደሚሆን ይጠበቃል። ማስተር ሀገረ ሰላም በመጀመሪያዎቹ ዙሮች የቴክኒክ በላይነትን ወስዶ ጆኒን ግራ ሊያጋባውና ብሎም ሊያጣድፈው ይችላል ወይስ ደግሞ የማስተሩ ማዕበል ጥቃት በጽናት አልፎ በጉልበት የበላይነቱን ይወስድ ይሆን? ጆኒ ይህ ተጠባቂ ነው። ማስተር ሀገረ ሰላም ጌታቸው ይሁን ጆኒ እኔ ለመቀበል አልደፈሩም። ንቃተ ህሊና ይህን ጥሪ ከማቅረቡ አስቀድሞ እኔ አቅርቤ ነበር በማለት የወረወረውን ጓንት አሁን በጆኒ እጅ ላይ ወድቋል። ጆኒ ይህን ከባድ የቤት ስራ ተቀብሎ ታሪክ ለመስራት ዝግጁ መሆኑን የሚያሳየው ሪንግ ውስጥ ብቻ ይሆናል። አሁን የምንጠብቀው ትራንስፖርት ውድድር አይደለም። የምንጠብቀው የዓመታት ልምድን ከዘመናዊ ጥንካሬ ጋር የሽሮ ሜዳው ጀግና ከሪንጉ አዲስ ንጉስ ጋር የሚያደርጉት ፍልሚያ ነው። በቅርቡ በኢትዮጵያ ምድር እውነተኛውን የኤምኤምኤ ትርኢት የምናይበት ጊዜ የቀረበ መስሏል። እናንተስ ምን ትላላችሁ? ማስተር ሀገረ ሰላም የዓለም አቀፍ ተሞክሮና የቴኳንዶ ጥበብ ጆኒን ያንበረክኳል ወይስ ደግሞ ጆኒ አሁን የማይበገር መሆኑን ያረጋግጣል? ለሁሉም ጊዜ የሚፈታ ሆኖ እንዲሁም ደግሞ በእነሱ መልስ ላይ የተንጠለጠለ እንዲሆን ያደርገዋል። እኛም የዛሬን በዚህ ቋጨን። በያላችሁበት ደግሞ ጥሩ መልካም ጊዜ ተመኘን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ለሌሎች እንድታካፍሉ እንድታጋሩ በአክብሮት እየጠየቅን የዛሬን በዚህ ቋጨን። በያላችሁበት ደግሞ ጥሩ መልካም ጊዜ ተመኘን።